ጤናስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የመካከለኛው ምስራቅን በተመለከተ ፈጣን ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። በየሰዓታቱ ልዩነትም ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ ምልክት ወይም ኖቲፊኬሽን እንዲደርሷችሁን ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የእንግሊዙ መገናኛ ብዙኃን ዘ ጋርዲያን አስፈሪ ዜና ይዞ ወጥቷል። ጦርነቱ የማይቀለበስበት ደረጃ ላይ ደርሷል ብሏል። የተባበሩት አረብ ኤምሬትስ እና የሳውዲ ዋነኛ የነዳጅ ማጣሪያዎችን በኢራን ሚሳይሎች ተመቷል። በሌላ በኩል አውሮፓዊቷ ሀገር ግሪክን በከፊል ጦርነቱ መቀላቀሏ እየተዘገበ ሲሆን ግሪክ ተዋጊ አውሮፕላኖቿን በጦርነቱ ጥቅም ላይ እንዲውሉ ማሰማራቷም ተዘግቧል። ጦርነቱ አድማሱን በየሰዓታቱ ልዩነት እያሰፋ ባለበት በአሁኑ ሰዓት ኢራን ከባድ የተባለ የሚሳይል ጥቃት በአሜሪካ የጦር ሰፈሮች እና በእስራኤል ላይ ሰንዝራለች። በእስራኤል ላይ በተሰነዘረው ጥቃት የተለያዩ የእስራኤል ከተሞች ሲመቱ እስራኤልና አሜሪካም በተመሳሳይ በኢራን ላይ